በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ታኅሳስ 19 ቀን የገናናው መልአክ የሊቀ መላኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል በዚህ ዕለት ምን ያደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ታኅሳስ 19 ቀን የገናናው መልአክ የሊቀ መላኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል አናንያን፣ አዛርያን፣ ሚሳኤልን ከእቶን እሳት ያዳነበት ዕለት ስለሆነ ነው። ታዲያ አናንያን፣ አዛርያን፣ ሚሳኤልን ከእቶን እሳት ያዳነበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን አናንያን፣ አዛርያን፣ ሚሳኤልን እንዴት ነው ያዳናቸው? ገናናው መልአክ ሊቀ መላኩ ቅዱስ ገብርኤልስ ማን ነው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ቅዱሳን መላእክት ከተፈጠሩባት የመጀመሪያው ዕለተ እሑድ አንስቶ እስከ ዛሬ ድረስ ወደፊትም ደግሞ ለዘላለም እግዚአብሔር አምላክን በቅድስና የሚያገለግሉ ተፈጥሯቸው የተቀደሰ ሕይወታቸው በቅድስና የተሞላ ነው። ቅዱሳን መላእክት በመንፈሳዊ ዓለም እየኖሩ በሰማይም በምድርም በእግዚአብሔርና በሰው ፊት የቅድስናን መንፈሳዊ ሥራ የሚሰሩ ናቸው። ቅዱሳን መላእክት በዕለተ እሑድ በወርሃ መጋቢት 29 ቀን በመጀመሪያዋ ሰዓት ተፈጥረዋል። እግዚአብሔር አምላክ ቅዱሳን መላእክትን ሲፈጥራቸው እምኀበ አልቦ ሀበቦ ወይም ደግሞ ካለመኖር ወደ መኖር አምጥቶ ነው የፈጠራቸው። አፈጣጠራቸው ልክ እንደ ሰው በነቢ ወይም ደግሞ በመናገር አይደለም። የእነርሱ አፈጣጠር በአርምሞ ወይም ደግሞ በዝምታ ነው። ሊፈጥራቸው አሰበ፣ ፈጠራቸው። የተፈጠሩበትም ዓላማ ምንድን ነው ካልን ደግሞ የሰውን ልመና የሰውን ንስሐ ወደ እግዚአብሔር ለማድረስ የእግዚአብሔርን ምሕረትና የእግዚአብሔርን ቸርነት ደግሞ ወደ ሰው ልጆች ለማድረስ መንፈሳዊ ሥራ ለመስራት እግዚአብሔር አምላክን 24 ሰዓት ያለማቋረጥ ቅዱስ 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 እያሉ ለማመስገን ቅዱሳን መላእክት ተፈጥረዋል ማለት ነው። ቅዱሳን መላእክት ምግባቸው ምስጋና ነው፣ መጠጣቸው ምስጋና ነው። እግዚአብሔር አምላክን ቅዱስ 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 እያሉ ማመስገን ነው ተግባራቸው። ከዛም በተጨማሪ የእኛን የሰው ልጆች ልመና ወደ እግዚአብሔር ያደርሳሉ። የእግዚአብሔርን ምሕረትና ቸርነት ደግሞ ለእኛ ለሰው ልጆች ያመጣሉ ማለት ነው። ታዲያ ቅዱሳን ተፈጥሮ እንዴት ነው ካልን ቅዱሳን ተፈጥሯቸው ኢመዋትያን ወይም ደግሞ የማይሞቱ ናቸው። ዝንተ ዓለም በቅድስና ቆመው እግዚአብሔርን ሲያገለግሉ የሚኖሩ ናቸው። ቅዱሳን መላእክት ፈጻሚያነ ፈቃድ ናቸው። የእግዚአብሔርንና የሰውን ፈቃድ ሲፈጽሙ የሚኖሩ ናቸው። ቅዱሳን መላእክት ለዘመናቸው ፍጻሜ አይነገርላቸውም። በዚህ ጊዜ ያሉ፣ በዚህ ጊዜ ያልፋሉ፣ በዚህ ጊዜ ይኖራሉ፣ በዚህ ጊዜ ይሞታሉ ተብሎ ለዘመናቸው ፍጻሜ አይነገርላቸውም። ቅዱሳን መላእክት ተፈጥሯቸው ከእሳትና ከነፋስ ነው። ይህንን ስንል ግን ከእሳትና ከነፋስ ስንል ግብራቸውን ለመግለጥ እንጂ ልክ እኛ እንደምናየው እሳትና ነፋስ ቢሆንማ ኖሮ እንደኛ ሰዎች ፈርሰው በስብሰው በቀሩ ነበረ። ነገር ግን ከእውነተኛው አምላክ ብርሃን ተፈጥረዋልና እንደ እሳት ኃያላን፣ እንደ እሳት ብሩሃን፣ እንደ ነፋስ ፈጣን፣ እንደ ነፋስ ረቂቅ መሆናቸውን ለመግለጽ ከእሳትና ከነፋስ ተፈጠሩ እንላቸዋለን እንጂ እኛ እንደምናየው አይነት እሳትና ነፋስ እንዳልሆነ ልናውቅ ያስፈልጋል። ታዲያ ቅዱሳን መላእክት የት ነው የሚኖሩት? ዓለመ መላእክት የምንለው የት ነው የሚለው ልናውቅ ያስፈልጋል። ዓለመ መላእክት የምንለው ከሰባቱ ሰማያት መካከል ሦስቱ ሰማያት ማለትም ኢዮር፣ ኤረርና ራማ ዓለመ መላእክት ተብለው ይጠራሉ። እግዚአብሔር አምላካችን ቅዱሳን መላእክትን በነገድ 100
በከተማ 10 አድርጎ በሦስቱ ሰማያት ላይ በኢዮር በራማና በኤረር አስፍሯቸዋል። በዚያም ሲያሰፍራቸው ለእያንዳንዱ ለአስሩ ነገድ አለቃ ሾሞላቸው ነው በኢዮር በኤረርና በራማ ያሰፈራቸው ማለት ነው። ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል የሚገኘው በራማ ላይ 40 በተባሉ ነገደ መላእክት ላይ አለቃ ሆኖ ተሹሞ ይገኛል ማለት ነው። ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱና ከቅዱስ ሚካኤል ቀጥሎ በሁለተኛ ደረጃ ላይ የምናገኘው ራማ ላይ 40 በተባሉ ነገደ መላእክት ላይ አለቃ ሆኖ የምናገኘው ነው ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ እሁድ መላእክትን ከፈጠራቸው በኋላ ተሰወራቸው። መላእክትን ከፈጠራቸው በኋላ ሲሰወራቸው መላእክት እርስ በርሳቸው ማን ፈጠረን፣ ከወዴት መጣን፣ ወይስ ደግሞ ከራሳችን ተፈጠረን እያሉ መመራመር ጀመሩ፣ ማጉረምረም ጀመሩ። በዚህ ጊዜ የአጋዕዝት አለቃቸው የሆነው ሳጥናኤል ይህንን ማጉረምረማቸውን ከሰማ በኋላ ወደ ላይ ሲመለከት ከመንበሩ ቢያጣው ዝቅ ብሎ ሲመለከት መላእክት ደግሞ ከስሩ ሆነው ሲያጉረመረሙ ሲመለከታቸው እኔ ፈጠርኳችሁ ልበል ብሎ አስበና፣ አዎ አስቦም አልቀረም፣ እኔ ያስገኘኋችሁ፣ እኔ ፈጠርኳችሁ፣ እናንተን ያስገኘኋችሁ፣ የፈጠርኳችሁ እኔ ነኝ፣ ያስገኛችሁ እኔ ነኝ ብሎ ተናገረ። በዚህ ጊዜ ከ10ሩ ነገድ 6ቱ ነገድ ከቅዱስ ሚካኤል ነገድ ጋር ተጨመሩ። 4ቱ የቀሩት ነገድ ደግሞ በ3 ተከፈሉ። ግማሾቹ ፈጠረን ብለው ሙሉ በሙሉ አመኑበት፣ ግማሾቹ ደግሞ አልፈጠረንም ብለው ተጠራጠሩ፣ ግማሾቹ ደግሞ ከዚህም ከዚያም ሳይሆኑ ፈዘው በመካከል ላይ ቀሩ። በዚህ ጊዜ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ንቁም በበህላዌነ ብሎ የፈጠረንን አምላክ እስክናውቅ ድረስ በያለንበት ጸንተን ንቁም ብሎ መላእክትን በቃሉ አጽናናቸው። ለዚህ ነው ሊቃውንት አባቶቻችን የኦርቶዶክስ ተዋሕዶ የመጀመሪያው ሰባኪ ቅዱስ ገብርኤል ነው ብለው አፋቸውን ሞልተው ይናገራሉ። ለምን ካልን በመላእክት ዓለም ሽብር በተነሳ ጊዜ በተከፋፈሉበት፣ በፈሩበት፣ በተጠራጠሩበት በዚያ ጊዜ በቃሉ ያጽናናቸው ማን እንደፈጠረው አውቆ የፈጠረንን እስክናውቅ ድረስ በያለንበት ጸንተን ንቁም ብሎ መላእክትን ያረጋጋቸው ያጸናቸው ቅዱስ ገብርኤል በመሆኑ ይናገራሉ። ታዲያ ይህንን በማለቱ እግዚአብሔር አምላክ ቅዱስ ገብርኤልን ሚስጥረ ሥጋዌውን ለድንግል ማርያም እንዲያበስር አድሎታል ማለት ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 22 ላይ ስንመለከት እንደምናገኘው ይህም ብቻ አይደለም። ወደ ዳንኤል፣ ወደ ዘካርያስ፣ ወደ 3 ደቂቅ እየወረደ የምስራች የሚናገርና ከመከራ የሚያድን መልአክ ሆኗል ማለት ነው ቅዱስ ገብርኤል። ልብ በሉ። ታዲያ ዛሬ የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው ስንል አናንያን፣ አዛርያን፣ ሚሳኤልን ከእቶነ እሳት ያዳነበት ዕለት ነው ብለናል። ቅዱስ ገብርኤል በመሠረቱ ማን ነው? የስሙ ትርጓሜ ምን ማለት ነው ስንል ገብርኤል ማለት እግዚእ ወገብር አምላክ ወሰብ ማለት ነው። ቅዱስ ገብርኤል ስንል ቅዱስ ማለት የተለየ የተመረጠ ማለት ነው። ገብርኤል ስንል ደግሞ እግዚእ ወገብር አምላክ ወሰብ ወይም ደግሞ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። የትኛውም የቅዱሳን መላእክትን ስም ስትመለከቱ ኤል የሚል በስማቸው ላይ ተጨምሮ ታገኛላችሁ። ለምሳሌ ሩፋኤል፣ ራጉኤል፣ ሳቁኤል እያላችሁ ኤል የሚል አለ። የትኛውም የመላእክት ስም ላይ የእግዚአብሔር ስም አለ። ኤል ማለት እግዚአብሔር ማለት ነው። ኤል ማለት አምላክ ማለት ነው። ገብርኤል ማለት ታማኝ አገልጋይ ማለት ነው። ይህ ስሙን ትርጓሜ በደንብ ልታውቁ ያስፈልጋል ወገኖቼ። ታዲያ ቅዱስ ገብርኤል ለምስራት የሚላክ ከሰዎች ጋር ታላቅ ግንኙነት ያለው ተወዳጅና ፈጣን መልአክ ነው። ጌታችን ኢየሱስ ክርስቶስን እንደምትወልድ እመቤታችንን ያበሰራትና ለመጀመሪያ ጊዜ ከሰዎች በፊት ያመሰግናት ቅዱስ ገብርኤል ነው። 3 ደቂቅን ናቡከደነጾር በእሳት ውስጥ በጣላቸው ጊዜ ፈጥኖ በመድረስ ከእሳት ያዳናቸው ቅዱስ ገብርኤል ነው። ኢየሉጣና ቂርቆስ በፈላ ውሃ ውስጥ በተጣሉ ጊዜ ውሃውን በማቀዝቀዝ ያዳናቸው ቅዱስ ገብርኤል ነው። ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጸናቸው፣ ያጽናናቸው፣ ያረጋጋቸው ቅዱስ ገብርኤል ነው። ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆም ቅዱስ ገብርኤል ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ብሎ በተናገረው መሠረት ለእኛ ለሰው ልጆች ምሕረትን ለመለመን ይቅርታን ለመለመን በእግዚአብሔር ፊት የሚቆምልን ይህ ገናና መልአክ ቅዱስ ገብርኤል ነው ወገኖቼ።
በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃንን የገለጸና የሰበከ ቅዱስ ገብርኤል ነው። ዳንኤልን ከአናብስት አፍ ያዳነው ቅዱስ ገብርኤል ነው። ወደ ዘካርያስ የተላከ የዮሐንስን ልደት ያበሰረ ቅዱስ ገብርኤል ነው። ሰብአ ሰገልን በኮከብ ምልክት የመራቸው ቅዱስ ገብርኤል ነው። ድንግል ማርያምንና ሕፃኑን ክርስቶስን በምድረ በዳ የመራቸው ይህ ገናና መልአክ ቅዱስ ገብርኤል ነው። ወገኖቼ በእውነት ክብር ለአምላካችን ይሆን። ታዲያ አሁን ከጠቀስናቸው መካከል አንዱ ዛሬ ታኅሳስ 19 ቀን የምናከብርበት ምክንያት ነው። ይህ ምክንያት ምንድነው ስንል ታኅሳስ 19 ቀን ብርሃናዊ መልአክ ቅዱስ ገብርኤል 3 ደቂቅን ከእቶን እሳት ያዳነበት ዕለት ነው። ይህስ ደግሞ ታሪኩ እንዴት ነው የሚለውን ከብዙ በጥቂቱ አጠር አድርገን እንመለከታለን። ባቢሎንን ይመራ የነበረው ንጉሥ ናቡከደነጾር በእግዚአብሔር የማያምን ጣዖትን የሚያመልክ ንጉሥ ነበረ። በወቅቱም ታዲያ ቁመቱ 60 ወርዱ ደግሞ 6 ክንድ የሆነውን የወርቅ ምስል አሰርቶ ሕዝቡ እንዲሰበሰቡ አድርጎ ያሰራውን በዱራ ሜዳ ላይ የሰቀለውን ጣዖት ለማስመረቅ ሕዝቡ እንዲሰበሰቡ በማዘዝ ሁሉም ሰው ላሰራው ጣዖት መስገድ እንዳለባቸው አዋጅን አስነገረ። ይህንን በማይፈጽሙ ላይ ደግሞ ቅጣቱ ከባድ እንደሆነ በአዋጅ አስነገረ። ሁሉም እርሱ ላቆመው ምስል መስገድ እንዳለባቸው ነገረ፣ አዘዘ ማለት ነው። አዋጅ ነጋሪው የመለከት፣ የመሰንቆ፣ የነጋሪት፣ የክራር፣ የበገና፣ የዋሽንት፣ የዘፈን ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ላሰራው ምስል ስገዱ። ተደፍቶ የማይሰግድ ሀብቱ ንብረቱ ይወረሳል፣ ይወሰድበታል፣ ቤቱ ይቃጠልበታል፣ እርሱም በእቶነ እሳት መካከል ተጥሎ እርሱም ይቃጠላል ብሎ ይህን አዋጅ አስነገረ። ያን ጊዜ ታዲያ ከየወገኑ የተሰበሰቡ ሁሉ ተደፍተው ለጣዖቱ ሰገዱ። የንጉሡን ትእዛዝ ፈርተው በእቶነ እሳት ከመቃጠል ሀብት ንብረታቸው ከሚወሰድባቸው እንደዚሁም ደግሞ ቤታቸው ከሚቃጠልባቸው ይህንን ፈርተው ሁሉም ለጣዖቱ ሰገዱ። በዚህ ጊዜ ግን 3ቱ ሕፃናት ለጣዖቱ አልሰገዱም። የሚቀኑባቸው ነበሩ። እነዛ የሚቀኑባቸው ሰዎች ወደ ንጉሡ ዘንድ ሄደው ነገር ሰሩባቸው። ምን ብለው ስንል ሰግደው እንደማሰገድ አምነው እንደማሳመን የሾምካቸው ሲድራቅ፣ ሚሳቅ፣ አብድናጎ ለምስሉ አንሰግድም ብለው አልሰገዱም፣ ቆመዋል ብለው ሄደው ለንጉሡ ነገሩት። እዚህ ጋር ግን ልታውቁ የሚገባ ነገር አለ። ሲድራቅ፣ ሚሳቅ፣ አብድናጎ፣ አናንያ፣ አዛርያ፣ ሚሳኤል ስንል የተለያዩ ሦስቱ ሌላ የሚመስላቸው ሰዎች አሉ። ይህ ሁለቱም የራሳቸው ስም ነው። በከላዳውያን ቋንቋ ዳንኤልን ብልጣሶር ብሎ፣ አናንያን ደግሞ ሲድራቅ ብሎ፣ ሚሳኤልን ደግሞ ሚሳቅ ብሎ፣ አዛርያን ደግሞ አብድናጎ ብሎ ስለሰየማቸው ስለተሰየሙ ነው። ማን የሰየማቸው ስንል አስፋኔዝ የተባለ ሰው ማለት ነው። ስማቸውን በከለዳውያን ቋንቋ ስለጠራቸው ነው። ስለዚህ አናንያ፣ አዛርያ፣ ሚሳኤል ስንልም ሲድራቅ፣ ሚሳቅ፣ አብድናጎ ስንልም እነርሱን እንደሆነ ልታውቁ ያስፈልጋል ማለት ነው። ታዲያ እነዛ ሰዎች ሄደው ለንጉሡ እንዳልሰገዱ ነገሩት። አምኖ እንደማሳመን ሰግደው እንደማሰገድ እንዴት አንተ የሾምካቸው ሲድራቅ፣ ሚሳቅ፣ አብድናጎም አንተ ላቆምከው ምስል አንሰግድም ይላሉ ብለው ሄደው ለንጉሡ ነገሩት። በዚህ ጊዜ ንጉሡ አስጠራቸው። ካስጠራቸው በኋላ ንጉሡ ምን አለ? ለምንድን ነው የማትሰግዱት? አሁንም ተደፍታችሁ ብትሰግዱ መልካም ነው፣ ባትሰግዱ ግን በሚነደው እሳት ትጣላላችሁ፣ ከእጄስ ማን ያድናችኋል ብሎ ያስፈራራቸው ጀመረ። የንጉሡ አስተሳሰብ ለእግዚአብሔር ወዳጆች በዘመኑ ከባድ ፈተና ነበረ። እውነተኛዎቹ አማኞች ግን በእግዚአብሔር ላይ ያላቸው እምነት ሊቀየር አልቻለም። ቅጣቱን በማሰብ ብዙ ሰዎች በመፍራት እግዚአብሔርን በመካድ ለጣዖቱ ቢሰግዱ ቢያረበርቡ፣ በዚህ ፈታኝ በሆነ ዘመንና ወቅት ግን አናንያ፣ አዛርያ፣ ሚሳኤል እነዚህ 3ቱ ሕፃናት ለእግዚአብሔር ያላቸውን መታመን አሳዩ። አንተ ላቆምከው ምስል አንሰግድም አሉ። ለጣዖቱ ያልሰገደ ወደ እቶነ እሳት ተጥሎ እንደሚሞት ቁርጥ ያለ ውሳኔ እንደሆነ ቢያውቁም ያለምንም ፍርሃት ባንሰግድም አቋማቸው ጸኑ። ንጉሡ ፊት ቆመው በአቋም ሆነው ተናገሩ። ንጉሡ ያሉ የፈጠረንን አምላክ ክደን አንተ ላቆምከው ምስል አንሰግድም። እኛ የፈጠረን አምላካችን አንተ ካዘጋጀው ከዚህ ከእቶነ እሳት ሊያድነን ይችላል፣ ሊያወጣን ይችላል። ነገር ግን እግዚአብሔር አምላክ ባያድነንም እንኳን በዚህ በእቶነ እሳት ውስጥ ግዳጃችንን እንድንፈጽም ፍቃዱ ከሆነ እንኳን እንቃጠላለን፣ እንሞታለን እንጂ አንተ ላቆምከው ምስል ዓይን እያለው ለማያይ፣ እግር እያለው ለማይሄድ፣ እጅ እያለው ለማይዳስስ፣ ጆሮ እያለው ለማይሰማ፣
አፍ ያለው ለማያወራ ለማይናገር ለዚህ ዲዳ ለሆነ ጣዖት አንሰግድም አሉ። በዚህ ጊዜ ንጉሡ እጅጉን ተበሳጨ፣ ተቆጣ፣ ተናደደ። ወገኖቼ ቀድሞ ሲነድ ከነበረው እሳቱ 7 እጥፍ ጨምረው እንዲያነዱ አዘዛቸው። ማር፣ ቅንጭብ፣ ቁልቋል የመሳሰሉትን እንጨቶች እንዲጨምሩበት አዘዛቸው። ከዚህም በኋላ ያን ሁሉ ጨምሮ የተባሉትን ነገር ወታደሮቹ ሲጨምሩበት የእሳቱ ነበልባል ወደ ላይ 49 ክንድ ያህል ከፍ አለ፣ ተንቦገቦገ፣ ነደደ። ያን ጊዜ ያንን የእሳት ድምፅ ሲሰሙ ያንን እሳት ወደ ላይ የሚነደውን ሲያዩ ሲመለከቱ ይፈራሉ፣ ይደነግጣሉ ብለው ጠብቀው ነበረ። አናንያ፣ አዛርያ፣ ሚሳኤል ግን ያንን እንኳን ሲመለከቱ ቅንጣት ታክል እንኳን ፍርሃት በውስጣቸው አላደረባቸውም፣ አልፈሩም። በሦስቱ ወጣቶች ድርጊትና ድፍረት በጣም የተቆጣው ንጉሥ ናቡከደነጾር አገልጋዮቹን ጠርቶ ሦስቱን ወጣቶች አናንያን፣ አዛርያን፣ ሚሳኤልን እያንከባከቡ ወስደው ወደ እቶኑ እሳት እንዲጥሏቸው ትእዛዝን ሰጠ። ከተቷቸው ብሎ አዘዘ። ከዚህም በኋላ እነዚያ ወታደሮች የታዘዙት እያንከባከቡ እጅና እግራቸውን አስረው ወደ እቶኑ እሳት ወረውሯቸው። ሲወረውሯቸው እነርሱን የእሳቱ ወላፈን አገልጋዮቹን እዛው እንደማገዱ አንድዶ አስቀራቸው። ነደዱ፣ ተቃጠሉ። 3 ደቂቅ ግን ከየት እንደመጣ ካልታወቀ እንግዳ ጋር በመሆን በእሳቱ ውስጥ እግዚአብሔርን እያመሰገኑ ይመላለሱ ነበረ። በእውነት ክብር ለአምላካችን ይሁን። ወገኖቼ በነበልባሉ መካከል ይመላለሱ ነበረ። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል በጌታችን ፍቃድ እንደ ዓይን ጥቅሻ ደርሶ የእሳቱን ነበልባል በበትረ መስቀሉ መጥቶ እንደ ቀዝቃዛ ነፋስ አደረገላቸው። በእውነት ለእግዚአብሔር ምስጋና ይሁን። ወገኖቼ ዛሬም በሕይወታችን ውስጥ ያለውን የትኛውንም የእሳት ነበልባል ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል በዕለተ ቀኑ በበትረ መስቀሉ መጥቶ ቀጥ ያደርግልን፣ ጸጥ ያደርግልን። ወገኖቼ የተዳራችሁን ማዕበል፣ የተዳራችሁን እሳት ቅዱስ ገብርኤል ያቀዝቅዝላችሁ፣ ያጥፋላችሁ። በሀገራችን ላይ ያለውን የዘረኝነቱን፣ ያለመስማማቱን፣ የጦርነቱን እሳት ቅዱስ ገብርኤል በዕለተ ቀኑ በቃችሁ ይበል፣ በበትረ መስቀሉ መጥቶ እንደ ቀዝቃዛ ነፋስ ያድርግልን። ለአናንያ፣ ለአዛርያ፣ ለሚሳኤል የደረሰላቸው ቅዱስ ገብርኤል ዛሬም ለኛ ለሁላችን ይደርስልን። የእሳቱን ነበልባል በበትረ መስቀሉ መጥቶ ያጥፋልን፣ ያቀዝቅዝልን። ከዚያም በኋላ አናንያ፣ አዛርያ፣ ሚሳኤል ከራሳቸው ጠጉር አንዲቷ ሳትቃጠል የእሳት ሽታ እንኳን ሳይደርስባቸው ከጉርጋዱ መካከል ሆነው እግዚአብሔር አምላክን በእሳቱ መካከል እየተመላለሱ ያመሰግናሉ። በማግስቱ ንጉሡ ትላንትና 3 ሰዎችን አስረን በእሳቱ ውስጥ ጥለን ነበረ፣ ዛሬ ግን ተፈተው በእሳቱ መካከል የሚመላለሱ 4 ሰዎችን እያየሁ ነው አለ። ስለ ገናናው መልአክ ስለ ሊቀ መላኩ ስለ ቅዱስ ገብርኤል ሲናገርም እንዲህ አለ፣ የ4ኛው መልክ ግን የእግዚአብሔርን ልጅ መልክ ይመስላል ብሎ ስለ ገናናው መልአክ ስለ ቅዱስ ገብርኤል ተናገረ። በእውነት ክብር ለአምላካችን ይሁን። ወደ እሳቱም ቀርቦ እናንተ የልዑል አምላክ ባሪያዎች ኑ ውጡ አላቸው። ከዚያም በኋላ ከወጡ በኋላ በእሳቱ ምንም እንዳልተቃጠሉ የእሳቱም ሽታ በእነርሱ ላይ እንደሌለ የፀጉራቸው አንዲቷ ዛላ እንኳን ምንም አይነት ነገር ቃጠሎ እንዳልደረሰባት አይቶ ተመልክቶ ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብድናጎ አምላክ እግዚአብሔር ይመስገን ብሎ እግዚአብሔርን አመሰገነ። በእውነት ክብር ለአምላካችን ይሁን። ያ የማያምን ንጉሥ ናቡከደነጾር እግዚአብሔር አምላክን አመሰገነ። ከዚያም በኋላ ቀድሞ ለጣዖት ያልሰገደ ወደ እቶነ እሳት ይጣላል ብሎ አዋጅ ያስነገረው ንጉሥ አሁን ደግሞ ያንን አዋጅ ቀይሮ ከነዚህ ከሲድራቅ ከሚሳቅ ከአብድናጎ አምላክ በቀር ሌላ አምላክ እንዳይመለክ ብሎ ወዲያውኑ ትእዛዝን አዘዘ፣ አዋጅን አስነገረ። እነርሱንም ታዲያ በባቢሎን አውራጃ ላይ ከፍ ከፍ አደረጋቸው። ከዚያም ወደ ተለያዩ ወገኖች ደብዳቤ ጽፎ ላከ። ምን የሚል ደብዳቤ ስንል ተአምራቱ ታላቅ ነው፣ መንግሥቱም የዘላለም ነው፣ ግዛቱም የልጅ ልጅ ነው፣ በእርሱ እመኑ የሚል ይህንን መልእክት ወደ ተለያዩ አገሮች ላከ። በዚህ በትንቢተ ዳንኤል ምዕራፍ 4 ቁጥር 3 ጀምሮ ስትመለከቱ እንደምታገኙት ማለት ነው። ስለዚህ ንጉሥ ናቡከደነጾር በግልጽ አይቶ ተመልክቶ እንደመሰከረ የነደደውን እሳት በማብረድ ለ3 ደቂቅ ቤዛ የሆናቸው ሊቀ መላእክት ቅዱስ ገብርኤል ነው። ስለ ሃይማኖታቸው መከራ የተቀበሉን የእግዚአብሔር ወዳጆችን በእምነት የሚያጸና ታላቅ መልአክ ነው። ዛሬ ይህንን ክብረ በዓል ነው የምናከብረው። አናንያ፣ አዛርያ፣ ሚሳኤልን ወይም ደግሞ ሲድራቅ፣ ሚሳቅ፣ አብድናጎንን ከእቶነ እሳት ያዳናቸው
በዛሬው ዕለት ታኅሳስ 19 ቀን ነው። ለዚህ ነው ዛሬ ይህንን ክብረ በዓል የምናከብረው ማለት ነው። ይህንን ክብረ በዓል ስናከብር በዕለተ ቀኑ ቅዱስ ገብርኤልን እንማጸነው ወገኖቼ። ቅዱስ ገብርኤል ሆይ ጠባቂያችን ሆይ ሦስቱን ወጣቶች ከሚያቃጥል እሳት እንዳዳንካቸው እኛንም በዚህ ዓለም ከሚወራው ከሚታየው ከሚሰማው ክፉ ቀንና ዕለት ሁሉ አድነን። እየነደደ የሚለበልበንን የኃጢአት እሳት አንተ አጥፋልን። የኑራችንን ቋጥሮ ፍታልን። በክንፈ ረድኤትህ ከልለ ሰይጣን እንዳይሰለጥንብን ክፉ አድራጊዎች፣ ሟርተኞች፣ ሰላቢዎች፣ ዘራፊዎች፣ ነፍሰ ገዳዮች እንዳያጠቁን አንተ ከልለን እንበለው። ያንተን የእሳት አጥር ዘሎ ጠላት ያጥቃን ዘንድ አይችልምና ጥበቃ ከኛ ከባሪያዎች አይለየን እንበለው። ቅዱስ ገብርኤል ሆይ ሕፃኑን ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን በንፍር ውሃ ከመቀቀል እንዳዳንካቸው እኛን አገልጋዮችህንም በማናውቅ ሁኔታ የተዘጋጀልንን የጥፋት ወጥመድ ሁሉ አንተ አስወግድልን። በላያችን ላይም በክፉ ሰዎች ምክንያት የተነሳብንን እሳት አንተ አጥፋልን። ለእውነተኛ ሃይማኖት የጨከንንና የቆረጥን አንተ አድርገን። የሰይጣንን ፈተና የምናልፍበትን እውነተኛ ጥበብ እንደ ነቢዩ ዳንኤል አንተ አስተምረን ብለን ገና ነው መልአክ ሊቀ መላኩ ቅዱስ ገብርኤልን ልንማጸን ያስፈልጋል። እናታችን ቅድስት ድንግል ማርያምን ያበሰርክ ለዓለም ሁሉ ደስታን የምታበስር ገብርኤል ሆይ በሰራዊት አምላክ ይዣሃለው። በዚህ ሰዓት ጸሎቴንና ልመናዬን ስማኝ እንበለው። ቅዱስ ገብርኤል ሆይ ቀድመ የደስታን የምስራችን ቃል ልታበስር ወደ ገሊላ እንደወረድክ ዛሬም ለእኛ ለተከዝን፣ ዛሬም ለእኛ ለተጨነቅን የደስታን የምስራችን ቃል አብስረ ልንለው ያስፈልጋል። የደስታንም ቃል አሰማ ልንለው ያስፈልጋል። ቅድስት ድንግል ማርያምን ያበሰርክ ተወዳጁ ቅዱስ ገብርኤል ሆይ በምሕረትና በይቅርታ ወደኛ ናልን። ዓለም የጥፋት ዓለም የሞት ዓለም የክስረት ዓለም የውድመትና የተስፋ መቁረጥን ድምፅ ያሰማናልና አንተ ግን ጉስቁልናችንን የሚያነሳ ስብራታችንን የሚጠግን እንባችንን የሚያብስ የብስራት ድምፅህን አሰማን፣ እንድንጽናና አድርገልን ያስፈልጋል። ዛሬ ይህንን ክብረ በዓል ስናከብር ገና ነው መልአክ ሊቀ መላኩ ቅዱስ ገብርኤል በዕለተ ቀኑ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ያማልደን ዘንድ ምሕረትን ያሰጠን ዘንድ ልንማጸን ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ታኅሳስ 19 ቀን የቅዱስ ገብርኤልን ዓመታዊ ክብረ በዓል ስናክብር ቅዱስ ገብርኤልን እያመለክን እንዳልሆነ ሁላችሁም ልታውቁ ያስፈልጋል። ምክንያቱም ብዙ ሰዎች እየሳቱ ስለሆነ እናንተ ገብርኤልን ነው የምታመልኩት፣ እናንተ ሚካኤልን ነው የምታመልኩት ሲባል እውነት እየመሰላቸው በቅዱስ ገብርኤል ስም አብያተ ክርስቲያናት ቢታነጹ በዚያ ቤተ ክርስቲያን ውስጥ የሚመለከው እግዚአብሔር አምላክ ነው እንጂ ቅዱስ ገብርኤል አይደለም። ይህን ልታውቅ ያስፈልጋል። የሚታደለው የክርስቶስ ሥጋና ደም ነው እንጂ ይህ ቅዱስ ገብርኤል አይደለም። ታኅሳስ 19 ቀን የቅዱስ ገብርኤልን ዓመታዊ ክብረ በዓል ስናክብር እግዚአብሔር አምላክ በቅዱስ ገብርኤል ላይ አድሮ ያደረገልንን ነገር እናስባለን፣ እናክብራለን፣ እንዘክራለን። ቅዱስ ገብርኤልም ደግሞ ከአምላኩ በተሰጠው ሥልጣን መሠረት ለእኛ ለሰው ልጆች ምሕረትን ያሰጠን ዘንድ ከእግዚአብሔር ያማልደን ዘንድ እንማጸነዋለን ማለት ነው እንጂ እያመለክን እንዳልሆነ ሁላችንም ልናውቅ ያስፈልጋል ወገኖቼ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያምር አፍራፍተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።